ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላማችሁ እንዲበዛ ተመኘሁላችሁ። ዛሬ ደግሞ እንደዚህ ቁጭ ብዬ እንድታዩኝ ላበቃኝ አምላክ ክብር ምስጋና ይድረሰው እና ከአንድ እህቴ ጋር ያለሁት ዛሬ እኔ ስላለ ነው፣ በውስጤ እየተመላለሰ ያለ ጥያቄ ስላለ ነው። እስኪ ከእሷ አንደበት የምንሰማቸው ነገሮች ካሉ እስኪ አብራችሁ ቆዩ። ለማለት ነገር እኔንም የሆንኩትን ነገር እያየሽ ይኖራል፣ ነገሮችን ሰምተሻል ምናምን ነገር እስኪ በዚህ ቤት መጥቶ የሚያውቅ ሰው ካለ? አይ ማንም መጥቶ አያውቅም እዚህ ቤት። ያው አንተ ስትሄድ እኔ ነኝ እንግዲህ ደግሜ የምላችሁ ያው እሷ እንደጠይቃት የሚቻልኩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበል እያልኩ ዛሬ በአዲስ ነገር መጥቻለሁ። ዛሬም ልዑል ጋር የምትሰራውን ሰራተኛ ወይም አጋዥ በሚመለከት ነው የመጣሁላችሁ። እንግዲህ ዛሬ ከ3 ቀን ነው በፊት ለልዑል ምን እንዳደረገች አይታችኋል። እንግዲህ ዛሬ ደግሞ እነሱ ጸበል ይዘውት ሲሄዱ ኤርሚያስ እና ሚኪ ልዑልን ጧት ወስደው ያስጠምቁታል እና እነሱ ሲወጡላት ያው እሷ ገና አልተጠይቀችም። ይህን ነገር መርዝ በምግብ ውስጥ አድርገሽ ስጭ ያላት ሰው ማን ነው የሚለውን በደንብ ለመጠየቅ ጊዜ አላገኙም። እነ ኤርሚያስ ያላቸው አማራጭ እንግዲህ መጀመሪያ መቅደም ያለበት የልዑል እንትን ስለሆነ ጸበል ሲወስዱት እንግዲህ እቺ ጉደኛ የሆነች ሴት ማለት ነው ልብሷን አዘጋጅታ በሻንጣ ምናምን። እኔ እኮ አንዳንድ ሰው እንዴት ነው ማሰብ የተደፈነው ነው እኔ የምለው። እነሱ ሲወጡላት ተከትላ ልብሷን አዘጋጅታ ምናምን። እነሱ ደግሞ ምን አድርገዋል መሰለቻችሁ? ሰው ቀጥረዋል። እሷ ያላወቀችው ሰው እሷን ብቻ የሚጠብቅ እዛ ግቢ። እነሱ ልዑልን ጸበል ቦታ ሲወስዱ እሷ እንዳትወጣ የሚጠብቃት ሰው አለ። እሷ ግን ማንም ሰው የለም። እንደ ሌላ ቀን ማንም ሰው ስለማይቆጣጠራት ትወጣለች፣ ትገባለች። ያው ስለሚያምናት በዛ ሰዓት ወታም እንዳልኳችሁ ራሷ ነው የምትገዛው ሽንኩርት ምናምን ብለዋል። ምንም ነገር ከነሱ ጋር እንደምትኖርም ሰውም እንዳያውቅ አድርገው ምናምን። እሷም ልጅቷም ታማኝ ናት። እኔ አሁን ምን አይነት ሰይጣን ሰው እንዳሳሳታት አላውቅም። ለልዑል እንደዚያ ልታረግ የሞከረችው በገንዘብ የሆነ በቃ ብቻ የሆነ ነገር አድርገዋት ነው እንጂ ልጅቷ ይህን ሁሉ አመት ስትቀመጥ በጣም ሁላቸውም ከጀርባም ያሉት እንግዲህ አብረው እያበሰለች የምታበላ ይቺ ልጅ ናት። አንዳንድ ጊዜ ደግሞ ባላሰባችሁት መንገድ ሰው እንደዚህ አይነት ነገር ውስጥ ይከታችኋል። እንግዲህ በዚች ልጅ ምክንያት እንግዲህ የስንት ሰው ህይወት ልታጠፋ ነበረ። ግን እግዚአብሔር አንዳንዴ መልካም ነው። ደግሞ ይህን ሁሉ ወንጀል ሰርታ ደግሞ ሳትናዘዝ ልትጠፋላችሁ ልብሷን ይዛ ምን ብላ ስትወጣ እጅ ከፍንጅ ልጅቷን የሚጠብቃት ሰውዬ ማለት ነው። ከዛ እነሱ እነ ልዑል ከጸበል እስከሚመለሱ ድረስ ቤት ተቆልፎባት ምናምን ቪዲዮ ለምን አታሳይንም እያላችሁ ነበር። እኔ በትንሹ ይላክልኛል፣ ግን ደግሞ ያው ለእነሱ ደህንነት ሲባል ነው። የልዑል ቤት መኖሪያ ቤቱ ስለሆነ እሱን ቪዲዮ ላይ ደግሞ አይተው እንትን እንዳይሉት ቤት እንደቀየረ ታውቃላችሁ። እሱም ቤቱን አያሳይም፣ ከውጭ ያለውን ነው እንጂ ቤቱ መኖሪያ ቤቱን አያሳይም። ለዛ ነው እንጂ እኔ ከፈለጋችሁ ከማስገባት እችላለሁ፣ ግን ደግሞ ለልዑል ደህንነት ሲባል ነው ቪዲዮ ማላስገባላችሁ። ትንሽ እኮ አስገባላችኋለሁ ጫፍ ላይ፣ ያው ብዙ ረዘም ያለ አላስገባላችሁም እንጂ እና ሁላችሁም ለምን አታስገቡልኝም እያላችሁ ነው። ያው ለልዑል ደህንነት ሲባል ነው። ቤቱ እንትን ሌላ ቦታ ምናምን ሲሆን ችግር የለውም አስገባላችኋለሁ፣ ግን መኖሪያ ቤቱ ሲሆን ትንሽ ለራሱ ሲባል ነው። ብቻ ተረዱኝ። የልጅቷን ጉድ ግን ልንገራችሁ። አላቅም ሰው በዚህ ልክ ሲከፋ፣ ሰው ለገንዘብ ብሎ የሰውን ህይወት ሲቀጥፍ የመጀመሪያ አይደለችም ይቺ ሴት። ከዚህ በፊትም ልዑል ጋር የሚሰሩት ሴቶች እንደዚህ እያደረጉት ነው የሚወጡት። የዚች ደግሞ ባሰ። አንደኛ ነገር
ዛሬ ግን ልጅቷ ተናግራለች። ይሄን ነገር አድርጊ ያላት ሰው እናንተ እኔ ባለፈው ስነግራችሁ ኧረ አክስቷ አታረግም ኧረ እንደዚህ እያላችሁ ነበር። ግን ልጅቷ ግን የገዛ አክስቱ ናት። እዛውም በማይረባ ብር ማለት ነው። 300,000 ሰጥሻለሁ ለቤተሰቦች እንደዚህ ታረጊያለሽ እንደዚህ ብላ ስልክ ራሱ ከእሷ ጋር የሚያወሩበት ማለት ነው። ትንሽዬ ኖኪያ የልዑልን አክስት ብቻ የምታወራበት ለምን ቁጥሯ እንዳይታይባት እዛኛው ስልክ ላይ እነ ልዑል ምናምን እንዳያዩባት ተደርጎ እንግዲህ ይህ ሁሉ ሴራ ያሴረችው የልዑል አክስት የተባለች ጉደኛ ሴት ናት። ለብቻ ስልክ ገዝታ ሲም አዲስ ሲም አውጥታ ምናምን ሰታታለች ከእሷ ጋር የሚያወሩበት። ብቻ ጉዱ ብዙ ነው። በጣም ልዑል ፈጣሪ ነው ያወጣው። በእናንተም ጸሎት እና በራሱ መልካምነት እና እግዚአብሔር እንደሚወደው በዚህ ማየት ትችላላችሁ እንጂ አክስቱ ያሰበችው ሴራ በጣም ይሄ ነው ተብሎ የማይወራ ነገር ነው። በጣም ብዙ ጨካኝ አረመኔ ከልጅቷ ጋር እያወራች ልጅቷንም ባላሰበችው መንገድ ወደ እሷ አስገብታት ልዑልን ለማንትን ለማለት በጣም ብዙ ርቀት ሄደው ነበር። ግን ደግሞ እግዚአብሔር ደግሞ ስንት ሲላችሁ ኤርሚያስ እዛ ቤት ውስጥ ስውር ካሜራ ማስቀመጡ የልዑልን ሕይወት አትርፎታል እንጂ ኦልሬዲ ያ ምግብ ተበልቶ ቢሆን የሰይጣን ጆሮ ይደፈን። ከባድ ነው በጣም። እና ልጅቷ በስከ መጨረሻ ተናዛለች። እኔም መጀመሪያም ብያችሁ ነበር ከልዑል አክስት ውጭ ማንም ሰው ይችል ልጅ እንትን አይላትም። አንደኛ ልዑል መኖሪያ ቤት ማንም ሰው አይመጣም፣ ማንም ሰው አያውቀውም። ካወሩም ራሱ በስልክ ነው የሚጠይቁት። አክስት የተባለችው ሴት ናት ጥሩ ሰው አዛኝ መስላ እየተመላለሰች ለሱ ወጥመድ ያዘጋጀችው የገዛ አክስቱ እንጂ ሰው ቤቱን ስለማያውቀው ልጅቷም ልዑል ጋር ትስራ ከማን ጋር ትስራ እዛ አካባቢ እንኳን ያለ ሰው አያውቅም። ትወጣለች። አንዳንዴ ከፈለጉ ደግሞ እራሳቸው ናቸው የሚያስፈልጋትን ሽንኩርት ምናምን ገዝተውላት የሚመጡት። ግን ደግሞ በዚህ ልክ ደግሞ ያበዛሽ ክፉ ሴት ምክንያት ልዑልን አታ ነው ነበረ። ሳወራው ራሱ በጣም ይጨንቀኛል። የሆነት እኔ ነገሩን እንትኑ ስላየሁኝ በቃ በጣም አይዶን ኖ ምን ብዬ እንደምነግራችሁ ምን አይነት ችግር ውስጥ እንዳለ ልዑል እንደው ፈጣሪ ቆሞ በቃ እንደው በራሱ ጤና ተመልሶለት ያሳየን እንጂ ሰው ተኝቶ መጫወቻ ነው ያደረገችው ይቺ ሴትዮ። እንዳመመው መንቀሳቀስ እንኳን ይችላል። አሁን በደንብ ይቆማል፣ ይሄዳል። በጣም ሰላም ነው። ቁጭ ብሎ ሰራተኛዋን ምን አርጌሽ ነው እያለ እያለቀሰ ማለት ነው። ስንት አመት ሙሉ ኑረን ይህን ሁሉ ነገር በዚህ ልክ የጨከንሽብኝ ለምንድን ነው ብሎ ልጅቷ ጋር እንግዲህ እየተፋጠጡ ነበረ። እነ ሚኪም እንግዲህ እሱ እንዳይጎዳ እሱ እንትን እንዳይል እንግዲህ በተቻላቸው አቅም እንግዲህ ለእሱ እንትን እያሉለት ነው። ያው ይስተካከላል ብሎ ተስፋ እናደርጋለን። ይቺም አክስት እንግዲህ ቅጣቷን መቀጣት ያለባት ይመስለኛል። ልዑል በአሁኑ ዝም ማለትም የለበትም። በራሱ በህይወቱ ነው የመጣ እስካሁን ድረስ በንብረት በምን እያስመሰለች ደግሞ እኮ የሚገርማችሁ ነገር ይቺ ሴትዮ ታስታውሳላችሁ? የአባትህ ንብረት ከፈለክ መውሰድ ትችላለህ የምትለው ሴት እኮ ናት። ከጀርባ ግን ለሱ መቃብር ትቆፍራለች። ፊት ለፊት ካሜራ ላይ ስትመጣ ልዑል ሲጠይቃት የአባትህ ንብረት ነው እንደፈለክ ማድረግ ትችላለህ፣ መካፈል ትችላለህ እያለች እያስመሰለች ልዑልን እሷ ናት ያለችኝ እያለ የኔ አባት ልዑል ወይ ጉዴ!
ከሁላቸውም እንትን እሷ ናት ለኔ የምታቀርበኝ። እሷን ሰጥቶኛል እያለ እያመሰገነ እሷ ለካስ ከጀርባ ሌላ ሴራ እያሴረች ነው። እሱ የሚተኛበትን ቀን እየቆጠረች ነበር። ሆን ብለው ያዘጋጁት ወጥመድ ነው። ይሄ ራሱ ቀለበት ምናምን የሚባለው ነገር ራሱ አሁን እነ ሚኪ ሲያወሩ ሰምታችሁ ከሆነ ከቀለበቱ ጋር አያያዝም። የሆነ ነገር አስደርገውበታል ልዑል እንጂ በቀለበቱ ምክንያት አይመስለኝም። የሆነ የመረዘው ሰው አለ እያሉ ነው። እንግዲህ ይሄ ነገር ደግሞ እየተጣራ ነው፣ እናንተም ታያላችሁ። በቀለበቱ ምክንያት አይደለም እያሉ ነው። ማን ሊሆን ይችላል የሚመርዘው? ውጭ አይበላም። ምን አውቃለሁ። ይቺ ሰራተኛ በዛም ሰዓት እሷ ትሆን እንግዲህ መድኃኒዓለም የሚወቀው እንጂ በቀለበት ሁሉ ቀናት አልጋ ላይ ተኝቶ እየተመላለሰ ግራ ነው የሚያጋባችሁ። እግዚአብሔርን ሰው ደግሞ ሲከፋባችሁ፣ ሰው ደግሞ በዚህ ልክ ሲላችሁ፣ የእናንተን ህይወታችሁ ሲያበላሽባችሁ ማየት በጣም ከባድ ነው። ቀለበት ቢሆን ቀለበቱን አድርጎ ይሻለው ነበር እኮ። ይሄ እኮ ሌላ ነው ችግሩ። ገና ብዙ ታሪክ አለው ከጀርባ እኛም አናውቀው። ማንም ሰው በቀለበት አያምንም። የእውነት በእግዚአብሔር ባለሽ በእምነትሽ ካመንሽ ምንም እንትን አትይም። ይሄ የልዑል ደግሞ የእውነት ኤርሚያስ እንደሚለው ከሆነ ወይ በምግብ መርዘውታል ወይ በሆነ ነገር አድርገውታል። በቃ አላውቅም፣ ብቻ እግዚአብሔር ይሁነው። ከጊዜ ጊዜ ይሻለዋል ስትሉ፣ ከጊዜ ጊዜ እንትን ይለዋል ስትሉ፣ እነሱ ግን ሴራቸውን እያሴሩ ልጁን ወደማይገባበት ወደማይፈልገው እንትን ያስገቡት የገዛ ወገኖቹ ቤተሰቦቹ ናቸው። የእውነት ማንም ሰው አልመጣም። ከወንድሞቹ ውጭ ማንም አይደለም። ከአክስት ከአጎቶቹ ለዚህ ሁሉ ያበቁት እነሱ ናቸው። እስካሁን ድረስ ስንት ዓመት ልዑል እየሰራ ስንት ጥላት አለው። ራሱን እየጠበቀ ከእግዚአብሔር በታች እየተጠነቀቀ የኖረ ሰው ነው። ለምን እነዛኞቹ ልዑል ጋር አይቀርቡም? ያስፈራሩታል ምናምን እንጂ ቀርበው እንትን አይሉትም። ግን አሁን የአሁኖቹ ግን ቤታቸው እየሄደ እየበላ ጥያቄ መጠየቅ ያለበትን እየጠየቀ እና እነሱ መርዘውት ቢሆንስ ማን ያውቃል? በደንብ እኛ የልዑልን ህመም እኮ አልተረዳ ነው። እውነት ቀለበት ስለተባለ ቀለበት እያልን እናወራለን እንጂ ከጀርባ ያለው የራሱ ቤተሰቦች ናቸው የሚመርዙት። ለማየት ያበቃችኋል ይሄ ነገር። አሁን ልዑል እግዚአብሔር ብሎ ቁሞ በስራው ሲገባ ማን እንዲህ እንዳደረገው ከማን ቤት በልቶ ህመሙ እንደጀመረው ራሳችሁ በራሳችሁ አንደበት ትሰማላችሁ እንጂ በቀለበቱ እየተሳበበ ነገሩ ተድበስብሶ ምናምን እንዲያልፍ አይፈለግም። ይችም ሰራተኛ የተባለችው እንግዲህ ከርቸሌ ልትገባ ነው። ሰውም አያስፈልግም፣ ራሳቸው እየሰሩ ይብሉ። ሰው ማመን ቀብሮ ነው። የእውነት ጥላሽን ራሱ አታም እንኳን አይደለም ሰው። ሰው ከንቱ ነው፣ ጥቅመኛ ነው፣ ራስ ወዳድ ነው ሰው። ገንዘብ ከህይወትሽ ገንዘብን የሚያስበልጥበት ዘመን ነው ያደረሰ።
አላውቅም። በጣም ነው የሚሰለችው የሚያስጠላው። የአሁኑ ደግሞ ባሰ። አምላኬ ወይ ልዑልን ምሕረቱን ይስጠው። እንደው ከጀርባ ያሉትን እግዚአብሔር አይናቸውን ጨለማ ያድርግለት ብላችሁ ልዑል በሰላም በጤና ወደ ስራው እንዲመለስ ሁላችሁም በየሃይማኖታችሁ ጸሎት አድርጉለት ለልዑል። ጠላቶች እንዲያፍሩ የልዑልን ድክመት የልዑልን ውድቀት የሚፈልጉ ሰዎች ቅጥል እንዲሉ ነው የምናደርጋቸው። ታላችሁ በቅርቡ ጠብቁ፣ ልዑል እንደሚመጣላችሁ። ይህ ሁሉ ሰው ልዑል ተኛ ብሎ እልል የሚለው ሰው ሁሉ አክስት፣ አጎት፣ ዘመድ የተባሉት ጉዳቸውን ወጥቶ እንዲያወጣባቸው እነዚህ ጉደኞች ለልዑል ያልሆኑ ከቴም ለሌላ ሰው ለምንም አይሆኑ። መጀመሪያ ለገዛ ቤተሰባቸው ሰው ጨካኝ ነው። ለማንኛውም የዚህ ሰራተኛ ጉድ እንግዲህ ይሄ ነው። አዲስ ነገር ሲኖር ደግሞ እነግራችኋለሁ። ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ለምታበረታቱኝ እህት ወንድሞቼ ከልብ ነው አመሰግናችሁ። ሰላም ፍቅር የተመኘው በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ያደርግልን። ባይ ባይ።